መጣችሁ ገባክ ያለ ፍላጎት ያለ ፍላጎቷን የተቀመጠችው ሲቀጥል ደግሞ እቺ ልጅ ባለ ትዳር ነች። እኔ እናንተን የመክሰስ መብት አለኝ እዚህ በማስቀመጣችሁ ብቻ ማለት ነው። እሷንም አባሳት ነካው ራስኪ ምንድነው አንተ ጉልበት እኮ እንዳተረጋግቶ እዚህ ጋር ሰፈር እየመጠበጣችሁ ምናምን ነው እንደምታወሩ እሱ ነው ባለቤቱ አይደል? እናንተ ምሮ ታዲያ ከኋላ እንትን ምንም ምናምን ለምን ወደዛ ጋር እኔ ወደዚህ ለምን እኛ ነን ነው እሷ ነው ችግር ነው። እኔ እና እሱ ነው እዚህ ጋር ነው ያለው። አንተ ምንድነው ጉልበት ሩታ እስኪ ልቀቂኝ። አቤና እዚህ ጋር ችግር ነው አንተ ወደዚህ አንዴም ባለቤቱ አሳር ነው ይሄው አውሮ ምን እናደርጋለን? ወደዚህ አውራኝ ለኔ ችግር ነው። ለምን ወደዛ አትሄዱልም? እሺ ችግር የለውም። ይሄው አውራኝ ነኝ። ምን ነው የፈለከው? አንድ ነገር ልንገር አይደል? እሷ የኔ ሚስት ናት። ገባክ? የፈለገ ለምን አትሆንም? በእንደዚህ አይነት ስነ ስርዓት ነው የምትወስዳት እኮ ስለውላት ያነሳችልኝ አይደለም። ገባክ? በጣም እየበጠበጣችሁ ዶሮ ታውቃቸው። እሺ ችግር የለውም። ግዴታ ፋሚሊ መውጣት አለበት፣ ጎረቤት መውጣት አለበት ወይስ ሰዓት ነው? እሺ እንድናወራት አንድ ጊዜ ፈቃደኝና ትሄድ ወደ ሌላም ነገር እንዳይፈጠር ምንም የምታወራት ነገር የለም። ከአንዴም ሁለት ሶስት አግኝታ አውርታታል። በቃ ምንም የሚቀየር ነገር ስለሌለ አሁን ብትሄድ ነው የሚሻል። ሌላ የከፋ ነገር እንዲፈጠር ቢያላለች እሺ ያላለች ነገር መተ እዚህ ጋር ጦርነት ላናግራቸው አንዴ ነው እውነት አናግራቸዋለሁ። የነሱ ፍቃድ እኮ መጠየቅ አይተፈልግ ጊዜ ረስ መጪ ነበር አንቺ ራሱ እሺ ቆይ አንዴ ይሄ ሁሉ ብጥብጥ እየፈጠርሻለሽ አንቺ እንደውሽ ታውቂያለሽ። እሺ በቃ ለዛሬ ብቻ እውነት ዛሬ ብቻ ላናግራቸው። እሺ ግቡ እናንተ። እሺ ነይ ግቢ አንቺ ወደ ውስጥ ግቡ። ለምን ወደ ውስጥ አትገቢልንም አንቺ ራሱ? በእናትህ ከፈለግሽ ሌላ ቦታ ተቀጣጥረሽ ታወራቸዋለሽ። እዚህ ቦታ መተሽ በጣም ብዙ ነገር እሺ እኔ እዚህ ጋር አወራቸዋለሁ እና ነገሩን እፈታዋለሁ። በቃ እሺ ለኔ ተውትና እናንተ ግቡ። አንተ ምን አገባ ማለት ነው ሁለታችሁንም ወጣችሁ ማናገር አንተ እኔ እኮ በቃ ለሁለታችሁ መበቃ ሌላ ነገር እንዳይፈጠር ስላልኩ ነው እንጂ ማለት ነው እንደዚህ አንስቼ ማፈርተ ታያችሁ ምንም ያናግሩን ሩታ በቃ የምታወሩትን አውጣችሁ አንተ ግን ስነ ስርዓት በቃ ቀጥሉ። ምንድነው የምትለኝ በዚህ ሰዓት? ለምን ሌላ ነገር ነው የፈለከው? እቺ እንደዚህ አይፈረኝ ሌላ ነገር ነው ወይ? ለምን ከዚህ ጋር ወራታ ከፈለክ ና መጣለ ነው ፈልገው ምን ይፈልከው? ምንም ብፈልግ ምን አታመጣ ምን ይፈልክ? ማይሆን ነገር እያደረጋችሁ ነው። እኔ ነው አውራኝ በመሀል እነሱ እየገቡ ትዳሩ ከእናንተ ጋር አይደል? ሁለታችሁ ናችሁ አይደል? ትዳር ላይ ያላችሁ እናንተ በጥብጣችሁ እነሱ በጥብጣችሁ የራሳችሁ ላይ የላችሁ እናንተ። አንተ ልጅ መሞት አምሯል መሰለኝ። ለምን ወደዛ አትሄዱም? ለምን ሄዱ ወደዚህ? አንተ ልጅ ለምን አትሄዱም ወደዛ? ወደዛ ሄዱና ያመስተከለ ነው ወደዛ እሱን አውሩት በቃ እኮ በቃ እናውረው። እናንተ ሂዱ። እሺ አንተ ምንድን ነው ችግር? ምን ችግር የለም። እኔ እያወራሁ ያለሁት ምንድን ነው ትዳር እንደዚህ አይደለም። በጣም ፖይንትለስ በሆነ ወይ ነው አሁን እንትን እያላችሁ ያላችሁ። ስለ ትልቅ ሰው ሆናችሁ እባክህ አንዴ እናውራ። ገባ? እናንተ በመሀል እየበጠበጣችሁ ነው። አላወራም አውራ አልኩህ እኮ። በቃ እኔ በጠባይ ነው መጀመሪያም እያወራሁ የነበረው። አንድ ነገር ልንገርህ አይደል? ባለፈው መጣሁን በሰላም ላወራት ነበር ከሷ ጋር እንደዚህ ቤቱን ድብልቅልቁን አውጥተው እሺ ለሱ አሁን ሌላ ታሪክ እኮ የተፈጠረ ነው የሚመስለው ከውስጥ ለሚሰማ ሰው። እሺ ችግር የለውም። አሁን ቤተሰብ እንዳትወጡ በሚል ነው ቁጭ አድርገን እንትን ያለው። እሺ ችግር የለውም። ግን ደግሞ እዚህ ቤት መሆኗ ጥፋት ነው አይደለም? ምንድነው ጥፋት? ሸሽታ እኮ ነው የመጣችው እኮ። ችግር የለውም። አሁን እኔ እሷን ይዤ ለመሄድ ነው የመጣሁት አይደለ? እንሂድ አውርተን ቤት እንደዚህ ነው የምትወስዳት? ግን ደግሞ አሁን እንሂድና እናውራ። የት ነው የምትሄደው? እንደዚህ አይነት ነገር አቁመ ለምን በስተቀር አታወራም? ችግርን አትናገርም እንዴ መጀመሪያ? እየነገርኩህ ነው አይደል? የተጣላችሁበትን ምክንያት እንኳን ሪዝኑን እንኳን ልናውቅ አልቻልንም እኮ። መታ ጦርነት ምን አይነት ስነ ስርዓት ነው? ምን አይነት ነገር ነው የምታደርገው? ባለፈው በጣም ያሳወራው ለምን አላወራኝም? ለምን በሰባ የሚያወራ የአንተን ነገር አያውቅም እኮ። ከእሷ እህቱ የምትነግረውን ነገር ነው እየሰማ ያለው እኮ። ስለዚህ ላስረዳው እንኳን ፈቃደኛ ነው። በምን አይነት ወይ ነው እያስረዳኸው ያለው? እስካሁን እኮ አንድ የንግግር እንኳን እንትን አልሰማሁም እኮ። ፈቃደኛ እኮ ሲሆን ነው እንደዚህ ማለት ነው። ሶስት ምን ልታረግ መጣ? እሷን የሰፈር ወጣት ሰብስበህ እየመጣ ነው እንዴ? በስነ ስርዓት ላዋራው ነው የምትለው? እሺ ችግር የለውም። አሁንም ቢሆን ማለት ነው አንድ ነገር ልንገርህ። ይኸውልህ አንደኛ በሰለጠነ ዘመን ላይ ይሄ አሁን ከጠለፋ የማይተናነስ ነገር ነው እያደረክ ያለው። ገብቶሃል? አሁን አንተን ለመክሰስ በጣም ሲምፕል ነገር ነው። አሁን የሁሉ ነገር እኮ የምታመጣው እሷ ነች አይደለ? የእሷን ፍላጎትና ፍቃድ እኮ መወሰን መጀመሪያ ስለምን ከእሷ ጋር ፊክስ አላደረከውም ነው?
መጀመሪያማ በቃ የሰው ልጅ ይጣላል፣ ተጣላን፣ አለቀ በቃ። ግን እዚህ ቤት ስትመጣ ድረስ የነበረው ሪዝም ምንድነው? እሺ ልንገር አይደለ? እዚህ ቤት ልክ ስትመጣ እኮ ምንድነው ጥላችሁ ምናምን ነገር ብለሃት ይዛት መምጣት ትችል ነበር። ትክክለኛ ዘመድ ከሆንክ ማለት ነው። እኔ እና እሷን ማስታረቅ ትችል ነበር፣ እዚህ ቤት ውስጥ ከማስቀመጥ ይልቅ ማለት ነው። እናንተ ግን የመረጣችሁ ምንድነው? እዚህ ቤት ውስጥ ማስቀመጥ ነው። ገባ? አሁንም ይኸውልህ ተረጋግተህ ይኸውልህ በእኔ ፍላጎት ነው። ከዚህ በላይ ባናወራ በቂ ነው። በቃ እስካሁን ዝም ብያለሁ። ተጨቃጨቃችሁ፣ ሌላ ነገር ለመፍጠር ሞከራችሁ። እሺ ይሁን ብዬ እኔ ዝም አልኩኝ፣ ሰማው። እስቲ እንደፈለጋችሁ አውሩ ይጣላችሁ ብዬ ዝም አልኩኝ፣ ሰማው። እሺ አሁን አቡሻ ግቡና እኔ ማናገር አይደል የምትፈልገው እኮ አንቺን ነው ማናገር ሁሉ ሰው ባለበት ነው ብቻውን ነው ማውራት የፈለግሽው። ሌላ ቦታ ታወሪያለሽ። በስትክክል ብቻ ደውለህ ተቀጣጥረህ ታገኛታለህ። ይሄ ሁሉ ወጣት ይሰብስብ የማን አይደል የፈለገኝ እኔ እና እሷ አይደል መነጋገር የምፈልገው። ሲጀመር ለምን መጣሽ ወደዚህ? ለምን መጣሽ? እንደዚህ አይነቱ አትይጂም። ግቢ ሲጀመር ለምን አገቢም? ለምን አገቢም? እኔ እና እሱን ፈቷለን። ሲጀመር አንተ ነገር ተከለ አይደል? እኔ እና እሱን ፈቷለን አልኩ። ይሄ ነገር ነው የፈረደው። ለምን ዝም አትልም? አይሆንም። እሺ ችግር የለውም። ቆይ እኔ ጋር ማውራት ነው የምፈልገው። እኔ አወራለሁ። ችግር የለውም። እኔ እና እሱን ፈቷለን አልኩ አይደል? ለምን አትልም? ግቢ እንዳትወጪ ተወው። እሺ ችግር የለውም። በሰላማዊ መንገድ ማውራት ከፈለክ እዚህ ማላወራ ይኸውልህ፣ እንደዚህ አይነት ወይ መቼም እንኳን እሷን ማለት ነው ሌላም ሰው ማታወራ ልንገርህ። ሲጀመር ሪዝኑ እዚህ ድረስ ክትመጣ የነበረው ሪዝን ራሱ ምንድን ነው? ያንን መፍታት ያልቻልክ አሁን መተህ ልፈታው ነው? ነገም ተመልሳ ትመጣለች እኮ እቺ ልጅ እንደዚህ አይነት አይደለም ነው አይደለም? ችግር የለውም። ነው አይደለም? መልስ ለምን አሰጠኝም? ነው አይደለም? ነው አይደል? በእንደዚህ አይነት ዲሲፕሊን እሱ እንኳን ማንንም አትወስድም። ልንገርህ፣ ጉልበት ከሆነ የፈለግከው ችግር የለውም። ለማንም አነስ ከፈለኩ አስገብቼ አስገርፋለሁ። እሷ ተው ስላለችኝ ነው የሁሉ ነገር እንትን ያልኩት እኮ። የምታወራውን ንግግር ራሱ አታውቅም። ገባህ አይደል? አንተ ራስህ ማለት ነው። ምን ማለት ነው? ምንድነው የምታወራው? ምን ማለት ነው? እኔና እሷ ምን ማለት ነው? እህቴ እኮ ነች። ከማግባባት ይልቅ የምታወራው ነገር ያስጠላል በጣም። ምንድነው የሚያስጠላው? ያደረጋችሁት ነገር ነው የሚያስጠላው የሁሉ ነገር። አሁን እኔና እሷን ከፈለክ ቁጭ አድርገህ ለምን አታወራንም? ይኸውልህ፣ በመጀመሪያ ደረጃ እኔ ስለማወራው ነገር አይመለከትም። ሁለተኛ ይሄ ሁሉ ነገር